ቀን። ምክንያቱም ባይሆን ኖሮ ሞት ነበር። በእርግጠኝነት ስለማውቀው ማለት ነው። በእርግጠኝነት አትጥፉ የምንለው በምክንያት ነው። ስጠፉ የራሳችሁን ፓስፖርት ማንነታችሁን የሚገልጽ ምናምን ነገር መያዝ አንድ ትልቅ ነገር ነው። ሲቀጥል ደግሞ ማርያምን ነው የምላችሁ፣ ከዛች ከሀገራችሁ እግራችሁ ገና አየር ላይ ስትወጣ ምንም ነገር እንደምታጡ ወቁት። ማንንም እንደምታጡ ወቁት። ማንንም በቃ ሩጣችሁ መድረስ እንደማትችሉ በደንብ ወቁት። ይህንን ነው ማሳመን ያለባችሁ። እኔ በህይወቴ ለአንድም ለመጨረሻም ጊዜ ተጎዳው ብዬ የማስበው ወንድም የሞተ ጊዜ ብቻና ብቻ ነው። በቃ የተደሰትኩበት ቀን ደግሞ ሂጂ አይቺ ወንድሜ ብዬ አልቅሼ ከቤተሰቦቼ ጋር መቅበር አለመቅበር አብሮ አለማልቀስ የእግር እሳት ነው። እስቲል ያም ሆኖ አልወጣልኝም። ምክንያቱም በቃ እኔ ወንድሜ ማለት ልጄ ሁሉ ነገሬ ነው። ከዚህ በኋላ ራሱ እኔ ማንም ቢሞትብኝ እንደሱ እማዝን ሁሉ አይመስለኝም። የእውነት ስነግራችሁ በጣም ብዙ ቁስል አለው። ሊነገር የማይችል ሊወራ የማይችል ሰው እንዴት ነው? በጣም ብዙ ማለት ችሉት። እናንተ ቢያንስ ሄዳችሁ በማልቀስ ነው። እኔ እንደውም ወጥቶልኛል ከሰው ጋር ዝኜ። አሁን እሷን ሰምታችሁ ኑና አላቅሱኝ አለች። ከሰው ጋር አልቅሼ ከመጣ ከሄደው ጋር አልቅሼ ነው። አለማልቀስ በጣም ከባድ ነው። ጮኸ አለማልቀስ በጣም ከባድ ነው። በጣም ያማል። በጣም የሚያማል። በጣም ብዙዎች እናታቸውን፣ አባታቸውን፣ እህቶቻቸውን፣ ወንድሞቻቸውን ቀብረው ጸጭ ረጭ ብለው ጨው ሳያለቅሱ ብዙዎች ቀርተዋል። በጣም መጥፎ ነው። ስለዚህ አብዛኞቻችሁ ለመጥፋት ስትሞክሩ አትጥፉ የምንላችሁ በምክንያት ነው። እኔ በህይወቴ በእድሜ ሙሉ እስከኖርኩ ድረስ ወንድሜ መቼም አልረሳም። ልረሳምም አልችልም። መርሳትም አልችልም። አይሆንም። ከባድ ነው። ስለዚህ እናንተ ደግሞ ቢያንስ ስጠፉ የራሳችሁ ፓስፖርት የራሳችሁ እንትን ነገር ሊኖራችሁ ይገባል። ኤኒዌይስ ምክንያቱም ቢያንስ እናንተ እንደዚህ ስትሆኑ ምንም ነገር እንትን አይልባችሁም። ደግሞ ልጁ በጣም ነው የሚያሳዝነው። እመቤቴን ብታወት በጣም ነው የሚያሳዝነው። አረጋሽተውት ተኛ ነው የምትመስሉት ሳ ምክንያቱም እመቤቴን በጣም እሳት ነው። ማንም ሰው ደግሞ ቢፈጠር እኔ ወንድሙን የሚወድ ወይም የወንድሙን ያክል የሚወደው ያለው ሰው አይመስለኝም። እናትም ሊሞት ይችላል፣ አባትም አላውቅም። ሁላችንም እንለያያለን፣ ልዩነት ይኖረናል። ግን እኔ በጣም ወንድሜን በጣም ስለምወደው ሁልጊዜም በቃ ይሰማኛል። በቃ ስሜቴ ሌላ ነው፣ ሌላ ዓለም ነው። ግን አሁን ላይክ እንደዚህ ምናምን ነገር ሲወራ ምን ሲል በቃ እንትን ትላለህ። አንዳንዴ ከባድ ነው። የማትለውጠው ነገር ነው ወይም የማትለውጠው ነገር ነው። መኖር እየቻሉ መኖር ያልቻሉ በጣም ብዙዎች ናቸው። እና በስደት ደግሞ እንደዚህ አይነት ነገር መስማት በጣም ይከብዳል። ከባድ ነው። በጣም ከባድ ነው። ከእንቅልፌ ስነቃ ማርያምን ነው የምልሽ። ከእንቅልፌ ስነቃ ህልም እንዲሆን ሁሉ ነው። ህልም ታውቂያለሽ? እፈልጋለሁ። አላህ ጽናቱን ይስጥሽ። መጀመሪያ አሁን ያለሽበት ሁኔታ በጣም ከባድ እንደሆነ አስባለሁ። ግን እኔ ነገሽ ደግሞ ያሳስበኛል። ነገሽ በጣም ያሳስባል። ከዛሬው በላይ አላህ የፈቀደውን አድርጓል። ወደ ራሱ ወሰደው።
አይደለ? እኔም የልጅን ሀዘን አውቃለሁ። ስለማታውቂ ነው እንዳትይኝ። ከአንድም የሁለት ልጅን ሀዘን አውቃለሁ። ግን ወደ መልካሙ ቦታ ወደ አላህ ዘንድ ነው የሄደው። አንቺ ቀሪ ሌሎች ልጆች አሉሽ አይደለ? ቤተሰብ አለሽ። ብዙ አላማ ይዘሽ ነው ወደዚህ የመጣሽው። የእድሜ ልክ ሀዘን ነው። የልጅ ሀዘን፣ የእናት የአባት የእህት ወንድም ሀዘን የእድሜ ልክ ነው። አሁን ስሜታዊ ሆነሽ ሳታውቂው የማይሆን ውሳኔ እንዳትወስኝ የኔ እህት። አይዞሽ፣ ይኸውልሽ ልንገርሽ፣ አላህ ጽናቱን ይስጥሽ። እንዳሰብሽው አትሊስት አላማሽን አሳክተሽ እጅሽ ላይ የሆነ ነገር ይዘሽ ቀሪዋን ልጆችሽን አሳድገሽ ቤተሰብ ረድተሽ ብትሄጂ እዚህ ድረስ መተሽ በጎዶሎ ከምትመለሺ አሁን ያለሽበት ሀዘን መቼ እዛ ጋር ደርሼ ነው የሚያሰኝሽ አውቃለሁ። ግን ልቦኔ እያወቀ ዝም ብልሽ ደግሞ ይቆጨኛል ወላሂ። ባይቀበር ለቀብር ቢባልና ሮጠሽ ብትሄጂ እኔም ደጋፊሽ ነበርኩኝ። ግን እሱ ወደ ዋናው ቦታ ሄደዋል፣ ተቀብሯል። ሄደሽ ምንም የምታመጪው ለውጥ የለም። አላህ የፈቀደውን አድርጓል። አንቺ እኮ በታማኙ እጅ ላይ ነው ያረግሽው ልጅሽን። ጎረቤት አላስቀመጥሽውም፣ አባቱ ጋር ወይ እናትሽ ጋር ወይ አክስትሽ ጋር አይደለም። ታማኙ እጅ ላይ ነው ያደረግሽው። ወደ ራሱ ነው የወሰደው። ልጅ ነው። ለሱ የሚያስፈልገው የአንቺ ጸሎት ብቻ ነው፣ የአንቺ ዱዓ ብቻ ነው። አላህ ብርታቱን ይስጥሽ። ወላይ ያለሽበትን እንምጣ፣ እኛም አብረንሽ እናላቅስሽ፣ ይውጣልሽ፣ እናስተዛዝንሽ። እኔ ብቻዬን እንደ ባዶ ቤት እንደ ቁራ ጮኬ የቀበርኳቸው ልጆች አሉ። የሚሰማሽ ስሜት ወላሂ ይሰማኛል። ሎኬሽን ላኪልን፣ ነገ እንምጣ አንቺ ጋር፣ ይውጣልሽ የኔ እናት። ከራስሽ ሰው ጋር ከራስሽ ሰው ጋር ብለሽ ሲወጣልሽ ይወጣልሻል። ግን ነገዛ ሄደሽ እጅሽ ባዶ ሲሆን የእሱን ማጣት፣ የእጅሽ ባዶነት ወይ የልጅሽ የቤተሰቦችሽ መስተጓጎል ይቆጭሻል። ያ እንዲሆንብሽ ሁለተኛ ሀዘን እንዲሆንብሽ ስለማልፈልግ ነው ይህንን እምልሽ። የምታውመጪው ለውጥ ቢሆን እኔን አይዞሽ፣ ነገኛ እንምጣ አንቺ ጋር፣ አትቸኩይ የኔ እህት አትቸኩይ። ወላሂ የባሰ ቅጥል ነው የምትይው በሀዘን ላይ ሀዘን። የትኛው ሰው የሀገራችን ሰው አንዴ በባህር አንዴ በበረሃ አንዴ በምን እያለ የሚወጣው ወዶ ነው እንዴ? ስንት ነገር ስላለብን አይደለ እንዲ ሀገራችን። የትኛው ሰላም ነው የሚወስድሽ ወደዛ? ያውም አንቺ ወዳለሽበት አካባቢ የትኛው የሚያጓጓ ነገር? ልጅሽን ቀሪዎቹን አግዢ የኔ እናት። አላህ ልብሽን ያስፋልሽ፣ ሆድሽን ያስፋልሽ። ሌላ ምንም አልልሽም። ግን ትረጋጊ ሳሪ፣ አንቸኩል፣ ትረጋጋ ትንሽ። ምክንያቱም አሁን ምን እንደሆነ ታውቂያለሽ? ቢያንስ እዚህ ያው ከሷ በላይ ብዬ ነው እንጂ ቢያንስ ራሱ ሆና ለልጇ አሁን ላለችው ልጇ ትረፍላት። የሰላሙም ሁኔታ ሳሪ ምንም እኮ አስተማማኝ አይደለም። ልጅ የምትልበት ሁኔታ አይደለም። ሰው ወጂ አሁን ጓደኛዋንም እያወራው ነበር ኢትዮጵያ። እነሱም ያሉት ማሚ ያለችውን ነው። ብትመጣም ምንም ነው እዛ አስተዛዝኗት። እኛን ሂድ ሳሪ ተሰብስበን ይውጣላት። እዚህ ሀገር እኮ የማይወጣልሽ የሚያላቅስሽ ስለሌለ ነው ሳሪ። ወላሂ ይሄ ነው ችግሩ። እንሂድላት፣ ትረጋጋ፣ ወደ ራሷ ትመለስ። ምክንያቱም እቺ ሁሉን ያጣት ሆናለች። አልቀበረችም። ቀብራው ቢሆን ኖሮ አንድ ነገር ባዶ ሜዳ ላይ የት ነው የምትሄደው? ለባሏ፣ ለልጆቿ፣ ለቤተሰቦቿ፣ ለአላማዋ የቻለችውን ያልትኑ። ቤተሰብ አለኝ። አረ ቤተሰብ የሱ ነው ቤተሰብ የሚለኝ ልጄ። እሱን አላህ ጋር አስቀመጥሽ፣ ላላህ ሰጠሽ። መልካሙን ቦታ ይስጠው ብለሽ ዱዓ ማድረግ ነው። ልጄ ክርስቲያን ናት ሳሪ።
ካላት ለታማኙ ሰጥተሻል። በእስላም ብቲ በክርስቲያን ብቲ አንድ አላህ አንድ እግዚአብሔር ነው፣ ማንም የለም። ለእግዚአብሔር ሰጥተሻል። አንቺ ለሱ ለደጉ ሰጥተሻል። ከእናትሽ ከአባትሽ ከእህትሽ ከወንድምሽ ከባልሽ በላይ ታማኝ ለሆነው ሰጥተሻል። የራሱ እሱ አይደለ የሰጠሽ፣ ለሱ ሰጥተሻል። አማናው ቦታ ላይ አርገሻል። አይ ያስፋልሽ ማሚ፣ ነገ ሁላችንም እንዳልሽ ተሰብስበን እንዲህ አንዴ ድብን ብላ ስታለቅስ ምን ስትል ሀዘን እኮ እድሜ ልክ ነው መሲ። ነገም ከነገ ወዲያም እድሜ ልኳን ታለቅስበታለች። ግን ሁለት ሀዘን አይሁንባት። ያሰበችውን ሳታሳካ እንደገና ደግሞ ለራሷን ብለን ሳታደርግ አትሄድ። መቼ አላወቅንም። ነገ በጠዋት እንመጣላታለን። ታሪ ልበነው መሰገው እዚ ልበነው መሰገው። አይዞሽ ገና ዛሬ ነው የሰማችሁ እንዴ? ዛሬ ነው የሰማችሁ። ጓደኛዋን እኮ አሁን እያወራት ዛሬ ነው የሰማችሁ። ጉዳዩ ከተፈጸመ ወር ከአስራ ግን የሰውን ሀዘን የሰውን ጎዶሎ በየቦታው የምትለጥፉ ሰዎች በየቤታችሁ ይግባ፣ በየቤታችሁ ይግባ። ሰውን በዚህ መልኩ የምታስደነግጡ ሰዎች ወግ አለው፣ ለመረዳት ወግ አለው። ለቅሶ ሲነገር ባህል አለን፣ ስርዓት አለን፣ አነጋገር አይነት አለው። ክፉዎች ናችሁ፣ ክፉዎች። በየቤታችሁ ይግባ። ሌላ ምንም አልላችሁ። አረባንም ዘበለሽ እንዳይፈተን ውሸት ነው። እኔ አላምንም። አይዞሽ። የት አካባቢ ነው ያላችሁት? ሻርጃ አልታውን ኦሪያና ሆስፒታል አካባቢ ነው ያለው። በቃ ሎኬሽን ለነፂ ላኪላት፣ ነፂ ትልክልናለች። ነገ እንመጣለን። እሺ አሁን ትረጋጋና ማለት ነው። ነገ አትችኩሉ። ለምንም ነገር እናውራ፣ ችግር የለም። ሜድም ከፈለገች ትሄዳለች፣ ችግር የለም። ግን በቃ ግን አለም እናግዝሻለን በምትፈልግ ምንም ነገር አይቸግርሽም። የምታወጣው ወጪ ለዚህ የምናወጣላት ወጪ ሰብሰብ አድርጋ እዛ ቅዳሴ የሚቀደስበት የኔ ቢጤ የሚበላበት ትልካለች። ሰደቃ ይወጣላት። ያሉት ያረጋጓት። ሳርዬን እንትን ሎኬሽን ነፂ ተቀበይልን እና ነገ እንመጣለን። ተንከባከቧት፣ አይዞሽ በሏት። ኧረ ችግር የለም። እሺ ሎኬሽን እልክላችኋለሁ። ከትናንትና ከሌሊቱ 3 ሰዓት ያነሳን እስካሁን እየጠበቅን ነው። በበለኮን እወጣለሁ ምናምን እያለች ሁላችን ለማፈጠር እኔ ቤት ለሌላኛዋ ልጅ ትኖርላታለች። እንደዛ አትልም። የአላህን የእግዚአብሔርን ስራ የሚጋፋ ሰው እግዚአብሔር ያዝንበታል። በጣም እግዚአብሔርን አይጋፉትም። እናንተ እህቴ ብላችሁ አስቀምጣችሁ አምናችሁ ከሀዘኗ ጋር ሀዘን የሆናችሁትን ሰዎች ሌላ ችግር ውስጥ ማስገባት የለባትም። ገባሽ? እሷ እንደዚህ ስትሆን እናንተ ችግር ውስጥ። ስለዚህ ለእናንተ ደግሞ አይዞሽ ላላችኋት ይሄ ብድር አይመለስም። ስለዚህ አለም እየሰማሽ ነው። አለም እየሰማሁ ነው። ይኸውልሽ ሁልጊዜም ከጎንሽ ነን። እግዚአብሔር ምንጊዜም በስራው አይሳሳትም። ትክክል ነው። በቃ ትክክል ነው። ሁላችንም እየተሳሳትኩት አይደለም። አልተሳሳትሽም። እሱ ቀኑ ነው የተጻፈለት ነው። የተጻፈው ነገር ማንም አይቀይርም። አንቺ ምንም አልተሳሳትሽም። እሺ አሁን አንድ ነገር እንስማማ። እኛ እሷን እያናገርናት ነው። ምናልባት እሷ እንዳለችው አሁን ሙኒት ይመስለኛል ልጆቹ በጣም ይወዷት ስለነበረ ሰዎቹ ኮምፕሌን ሳያደርጉ አይቀሩም ፖሊስ ጣቢያ ላይ። ገባሽ? የፈለገ ነገር ይሁን ምንም ችግር የለም፣ በጊዜው ይስተካከላል። አሁን ስለዚህ ያ ነገር ይስተካከልልሽ።
አንቺ ተረጋጊ። ነገ እንምጣ፣ ፌስ ቱ ፌስ አንቺን እናውራሽና የምትፈልጊውን እንረዳሽ። ምንም ቃል እንደማያጸናሽ ያወቀ ነው። ግን ደግሞ በቃ ዋጥ አድርጊ። ይሄ የሁል ጊዜ ሀዘንሽ ነው፣ ህመምሽ ነው። እግዚአብሔር ነሳይ ነው። እሺ በቃ እኛ ነገ እንመጣለን። እሺ እንመጣለን። እሺ በጠዋት እንመጣለን። በጠዋት እንመጣለን ተሰብስበን። ከዛ በኋላ ምን መሰለህ አብረን ብለን እናወራና የሚሆነው ነገር ይሆናል። እሺ በቃ ሳሪ እንደዛ ለምን ዛሬ ስለሰማሁት በፊትም ስላየችው ገባሽ ድንጋጤ ውስጡ አለ። አሁን ምንም ነገር ላይ ዛሬ ነገም ስትዳ ያንም ስታገኝ ትረጋጋለች። ማናት አብራሽ ያለችው? እኔ ያለው እናቴ አለው። ትንሽ ማን ነው ማሪ? እኔ ሙሉ ወርቅ እባላለሁ። እሺ አንቺ ለነፂ ሎኬሽን እና ስልክሽ ላኪላት። እኛ ነገ እንመጣለን። አሁን አረጋጋት ደግሞ ማለት ነው። ልንገርሽ አንቺ ስልኩን ወደዛ አድርግሽ ላውራሽ ለብቻሽ። እሺ ወጣሁ። ምናልባት የምታስቸግር እናንትን የምትል ከሆነ ምንም ራስን የማይጎዳ የእንቅልፍ ታብሌት አለ ፋርማሲ ማለት ነው። ጫትን ትተኛለች፣ ችግር የለም። እኛ ነገር በጧት ተሰባስበን እንመጣለን። መፍትሄ ነው። ችግር ካለ ግን በየትኛውም ሰዓት መደወል ትችያለሽ። ችግር የለም። ኧረ እጠብቃታለሁ አለው። እሺ በቃ እኛ ነገር እንመጣለን። እንዳልኩሽ አድርጊ። እሺ እናመሰግናለን። ናይት ፓናዶል ገዝታ ትስጣት። አንድ ነገር ደግሞ ልንገርሽ፣ እየሰማሽ ነው? እሺ እየሰማሁሽ። በተአምር የልጁን ፎቶ በተአምር አንቺ ክርስቲያን ነሽ አይደል? እንደው በመድኃኒዓለም በመቤት ይዤሻለሁ። ለአንድ ሰው ሼር እንዳታረጊ፣ ለአንድ ሰው እሺ፣ ለአንድ ሰው በቃ እሷ ሰላም እንድትሆን ከፈለግሽ ለአንድ ሰው ሼር እንዳታረጊ። ምክንያቱም ታየ ቁጥር በየቦታው እየፖሰቱ ያንገበግቧታል፣ ላይ ጠቅሟት። እሺ እንደው በእናትሽ እሺ ሳሪ የርኒ ኮናት ነኝ። ብዙ ነገር ይሰማኛል፣ እኔም ይገባኛል፣ መማኮ ይገባኛል። ላይ ጠቅሟት ሌላ መጠቀም ያርገው እሷን ሌላ ነገር ውስጥ ነው ያስገቧት። ስለዚህ እባክሽ በዚህ ብቻ ታደቂ። እንደው በመቤት እኛ ባናይሽ እግዚአብሔር አደራ፣ በቃ ይሄን ብቻ ነው አደራ። አረ ችግር የለም። እኔም የልጆች እናት ነኝ። ነገ ምን እንደሚገጥመኝ አላውቅም። አመሰግናለሁ። በቃ እኛ ነገ እንመጣለን። በቃ አይዞሽ